በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ አሁንም ተባብሶ ሲቀጥልም በጎጃም ቀጠና የቴዎድሮስ እዝ አርበኞች በዚገም ወረዳ ጁመራ ቀበሌ የጠላትን ኃይል በመደምሰስ አካባቢውን መቆጣጠራቸው ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች በዚገም ወረዳ ጁመራ ቀበሌ ተሰማርቶ በህዝብ ላይ ግፍ ሲፈጽም የነበረውን የብልጽግና ኃይል በመደምሰስም አካባቢውን ነጻ ማውጣታቸውም ተገልጿል። በዝርዝር እንመለከተዋለን። በየዶሃ ከተማ ያገዙ ኃይሎች በዘረፋ መግባባት ባለመቻላቸው እርስ በርስ ተታኩሰው ሙትና ቁስለኛ መሆናቸው ሰምተዋል። በሸበል በረንታ ወረዳ የዶሃ ከተማ ተሰማርቶ የነበረው የአገዛዙ ወንበር ጠባቂ መከላከያና ሚሊሻ ኃይል በዘረፋ ተግባር ምክንያት በፈጠሩት አለመግባባት እርስ በርሳቸው ሲታኮሱ ማደራቸውም ተገልጿል። በጉዳዩ ዙሪያም ተጨማሪ መረጃ አለን። በሌላ በኩል የሸዋ ጠቅላይ ግዛት አርበኞች በአንኮበርና በሸዋሮቢት በጠላት ላይ ታላቅ ድል መቀዳጀታቸው ሲነገርም ዛሬ ረፋዱንም የፋኖ ኃይሎች የደብረ ብርሃን ከተማን በአራቱ ማዕዘናት መክበባቸው ሰምተዋል። መረጃውን በዝርዝር የምታደምጡት ይሆናል። ሰላም ጤና ይስጥልን። የተከበራችሁ የሚዲያችን አድማጭ ተመልካቾቻችን አብራችሁ ውስጥ ቆዩ። እነዚህና ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በታላቅ ትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የቴዎድሮስ እዝ አርበኞች በዚገም ወረዳ ጁመራ ቀበሌ የጠላትን ኃይል በመደምሰስ አካባቢውን መቆጣጠራቸው ሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር አርበኞች በዚገም ወረዳ ጁመራ ቀበሌ ተሰማርቶ በህዝብ ላይ ግፍ ሲፈጽም የነበረውን የብልጽግና አገዛዝ ኃይል በመደምሰስ አካባቢውን ነጻ ማውጣታቸው ተገልጿል። ትናንት ግንቦት 13 ቀን 2018 ዓ.ም በ88ኛ ክፍለ ጦር ስር የተደራጀ የአንድ ሬጅመንት አርበኞች በአካሄዱት ጠና ወታደራዊ ኦፕሬሽን 15 ያገዙ ወታደሮች ሲደመሰሱ 2 የሚሊሻ አባላት በፋኖች መማረካቸው ተረጋግጧል። በዚህ ኦፕሬሽን በርካታ ያገዙ ወታደሮች ቁስለኛ መሆናቸውን የገለጸው የ109ኛ ኮር ህዝብነት ክፍል ፋኖቹ 6 ጠበንጃና ከ1500 በላይ የተለያዩ አይነት ተተኳሾችን መማረካቸውን አስታውቋል። በጁመራ ቀበሌ የነበረውን የብልጽግና መዋቅር ሙሉ በሙሉ ያፈረሱት የአርበኞች ኃይሎች በአካባቢው ፋኖ የሚመራው ጊዜያዊ አስተዳደር መዋቅር መዘርጋታቸውም ታውቋል። በሌላ በኩል የፎገራ ወረዳ ኑ መዳበሪያ ወሰዱ በሚል የወረዳውን አርሶ አደር ከጠራ በኋላ የምርጫ ቅስቀሳ ሊያካሄድ ሲሞክርም በአርሶ አደሩ ከፍተኛ ተቃውሞ የገጠመው ሲሆን አርሶ አደሩ እኛ በራሳችን ገንዘብ ማዳበሪያ ልንወስድ እንጂም ለእናንተ ፖለቲካ መጠቀሚያ ለመሆን አይደለም በሚል ስብሰባውን ረግጦ መውጣቱም ታውቋል። አርሶ አደሮቹ በኃይል አፍኖ ሊያቆያቸው ከሞከሩ ያገዙ ወታደራዊ ኃይል ጋር ድንጋይ እስከ መወራወር ደርሰ ግብግብ ካደረጉ በኋላ ነው ጥሰው በመውጣት ወደ አካባቢያቸው የተበተኑትም ተብሏል። የብልጽግናው አገዛዝ የፎገራ አርሶ አደሮችን የአፈር መዳበሪያ እንሰጣቸዋለን በሚል ማታለያም ወደ ወረዳው ዋና ከተማ ወረታ በመጥራት ለመዳበሪያ የመጣውን አርሶ አደር በግዳጅ የምርጫ ቅስቀሳ የካርድ ስርጭት ሰለባ ለማድረግም የሸረበው ሴራም ሳይሳካ ቀርቷል። ወረታ ከተማ የገቡት አርሶ አደሮች የገጠማቸው የመዳበሪያ አቅርቦት ሳይሆን ያገዛዙ የፖለቲካ አጀንዳ መሆኑን ሲረዱ እኛ የመጣነው መዳበሪያ ፍለጋ እንጂም የፖለቲከኞች መጠቀሚያ ለመሆን አይደለም በማለት በከፍተኛ ቁጭት የስብሰባውን አዳራሽ ሙሉ በሙሉ በትነውታል ብለዋል ምንጮቹም። በአካባቢው ከነበሩ የስርዓቱ ካድሬዎችና የጸጥታ ኃይሎች ጋር የድንጋይ ውርወራ ፍልሚያ የገጠሙት አርሶ አደሮቹም ያገዛዙን የምርጫ ድራማና ዕቅድ ሙሉ በሙሉ በማበላሸት የነጻነት ድምጻቸውን እያሰሙና እየጨፈሩ ወደ መጡበት ቀያቸውም ተመልሰዋል። በሌላ በኩል በየዶሃ ከተማ ያገዙ ኃይሎች በዘረፋ መግባባት ባለመቻላቸው እርስ በርስ ተታኩሰው ሙትና ቁስለኛ መሆናቸው ሰምተዋል። በሸበል በረንታ ወረዳ የዶሃ ከተማ ተሰማርቶ የነበረው ያገዛዙ መከላከያና ሚሊሻ ኃይል በዘረፋ ተግባር ምክንያት በፈጠሩት አለመግባባት እርስ በርሳቸው ሲታኮሱ ማደራቸው ተገልጿል። ግንቦት 12 ቀን 2018 ዓ.ም ከምሽቱ 5 ሰዓት ጀምሮ በተካሄደው ይህ የእርስ በርስ ተኩስ ልውውጥ ሰራዊቱ በቅርብ ጊዜ ወደ 64ኛ ክፍለ ጦር የተቀላቀለውን አርሶ አደር አሊ አለሙን የቀንድ ከብት ለእርገት በዓል እንዲሰጥ በማስገደዱ የተፈጠረ ግጭት መሆኑም ተረጋግጧል። በዚህ እርስ በርስ ፍልሚያ ቢላዋ አየለ የተባለ ሚሊሻ ወዲያውኑ ህይወቱ ሲያልፍ 2 የመከላከያ አባላትና 1 ሚሊሻ በከባድና ቀላል ሁኔታ ቆስለው ወደ የዶሃም የመጀመሪያ ደረጃ ሆስፒታል መግባታቸው ታውቋል። በሌላ መረጃችን የሸዋ ጠቅላይ ግዛት አርበኞች በአንኮበርና በሸዋሮቢት በጠላት ላይ ታላቅ ድል መቀዳጀታቸውን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሸዋ ጠቅላይ ግዛት አሳምነው እዝ በሸዋ የጦር ግንባሮች ያገዛዙን ጦር እየደቆሰ ድል ማብሰሩንም ቀጥሏል። መሐመድ ቢሆነ የኮረቴ ጌጣይቱ ክፍለ ጦር ከ3ኛና 4ኛ ሻለቃ የተውጣጡ ጀግኖች ከደብረ ብርሃን ከተማ ወደ አንኮበር ወረዳ ጎርግ በመንቀሳቀስ ላይ የነበሩን የአድማ በተናና የሚሊሻ ጥምር ኃይል ቦሮ ድማ ኮሬ አምባና ዲርጉባ በተባሉ አካባቢዎች በመጥለፍና በጨበጣ ውጊያ በመምታት የጠላት ኃይል አከርካሪ ሰብረዋል። በዚህ ኦፕሬሽን ከ18 በላይ ያገዙ ኃይሎች ሲደመሱም የ2 ሻለቃ አመራሮች የመከላከያና አድማ በተና መደምሳቸውና 22 የሚውስ ደግሞ በከባድ ሁኔታ መቁሰላቸውን የዙ ህዝብነቱ መምሪያ በላከው መረጃ አስታውቋል። የዋጃ ቀበሌ ተወላጅ የሆነውና የጠላት ቀንደኛ ሚሊሻ አባተ ንጋቴን ጨምሮ በርካታ የስርዓቱ አገልጋዮች በከባድ ሁኔታ ተመተው ሕክምና ላይ ይገኛሉ የተባለው። የተወደዳችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኚህ ይመስሉ ነበር። በቀጣይ በሌሎች አጫጭር ዜናዎች እስከምንገናኝ በቸር ቆዩኝ።